ልጅህን ይዤ ቤቱን ለቅቄ ወጥቻለሁ። ልጅሽ ትሰማሽ ነው? ኮኪን ከዚህ በላይ ማሳደግ አልችልም፣ አቅም የለኝም። ስሚኛለሽ? ከዚህ በኋላ ልጅ ስትይ እንዳትሰማሽ እሺ? እባክህ ኤርሚያስ ታሰቃየኝ። በቃኝ፣ ይበቃሃል። ለመሆኑ ልጅቷ አባቷ ማን እንደሆነ አልነገርሻት? አልነገርኳትም። ምን ብዬ ነው የምነግራት? አላውቀውም ያልኳት። እሷ ግን ሁልጊዜ መጠየቋን አላቆመችም። እና ታዲያ አባትሽ ኤርሚያስ ነው ልትያት ነው? ሰሚያለሽ? እሺ ቆይ እኔ ብቻዬን ምን ላድርግ? ምን ልሆን? እሺ ንገረኝ። የእርዳታ ድርጅት አሳልፌ ልስጣት? ማሚ ልጅቷን በጣም ነው የምትወዳት አይደል? አዎ ትወዳታለች። እንደውም ቅመሜ እያለች ነው የምትጣላት። በጣም ጥሩ። ለኑሐሚን ወስጄ እሰጣታለሁ። እንደሷ ለልጄ ጥሩ እናት የምትሆን ሴት ማግኘት ይመስለኛል። እኔ ጥፋተኛ መጥፎ ሰዎች እንደሆኑ እያወቅኩኝ አሁን በቃ ሁሉም ነገር አልፏል። ዋናው ነገር ከዚህ ነገር ምን ተምረሻል? ባለፈው እናትና ልጅ እንዳደረጉሽ ለአባትሽ ምንድን ነው ያደረጉሽ? ኤርሚ እባክህ ተው። ለምንድን ነው የምትለው? ምክንያቱም ለአንቺም ለአባትሽም ጥሩ ትምህርት መስጠት እፈልጋለሁ። ምንድን ነው ያደረጉሽ? ለምንድን ነው መረኝ? ያለ ስራዋ ሌባ ብሎ ቤት ውስጥ ሲወጉራት ነው። እኔ ባልደርስላት ሆኖ ደብድበው ገሏት። ከዛ ሁሉ ነገር በኋላ ደግሞ መልሳ ቀረበቻት። እኔ በፍጹም ይሄን አላለም። ለምንድን ነው ይሄን ያልነበርሽ? የዋህነትሽን አይተው እንዴት ሊያጠቁሽ እንደሚሞክሩ አይተሽ? እነዚህ ሴጣኖች በጊዜ ካላራቅናቸው እናንተን ከመግደል ወደ ኋላ አይሉ። ኤርሚያስ እውነቱን ነው። የነሱ ነገር በቅቶኛል። ባለ መኪናውማ ቀላል ተጫወተብኝ እንዴ? እኔ ከሁሉ በላይ የሚያንገበግበኝ ደግሞ ቅዴ መክሸፉ ነው። የኔ ተበላሽቶማ ይሳሳካላት። ቆይ ይቅርታ አድርግልኝና ከኔ ይቅርልሻል። ምን ነው እኔንም አግኝቶ አንድ ነገር ያደርገኛል ብለሽ ፈራሽ? የታውቆኝ ነው እኔን የሆነ ነገር የሚያደርገኝ። አንቺ ግን ምንም አጣምሽኝ። ሳይሽ የሆነ ችግር ፈጣሪ ነው ሰዎች። መጣው ስልክ አውጥቼ። ሄሎ ቦስ። ይቺ ጦሰኛ አብራሽ ናት? አዎ ከኔ ጋር ናት። አሁን ግን ዞር ብዬ ነው እያወራሁ ያለሁት። ምናልባት ኑሐሚን በቀላሉ ስለማትለቅሽ ያንን ቤት በፍጥነት ትለቂ ይሻላል። እሺ ቦስ። ያቺ ኤደን ነው ምናምን ያትን ምልክት ካጠገሽ ታርቂያለሽ። ድጋሚ እንድታገኛታለሽ። እሱን እንኳን አሁንም እያደረኩት ነው ያለሁት። ከኤደን የተገኘውን ብር በአካውንት አስገብቼልሃለሁ። ሰሚኛለሽ? የእሱን ጉዳይ ገና አልጨረስንም። እሺ ማን ይደወልልሽ? ምን አገባሽ? ትሰሚኛለሽ? ካሁን በኋላ አንቺን በመስመርሽ እኔም በመስመር። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። የኤርሚያስ ያልታወቀበት ስውር ማንነት አሁን ላይ እጅግ በጣም ውስብስብ ያሉ ነገሮችን እያየን እንገኛለን። ኑሐሚን ከመጀመሪያውም ቢሆን እሷን እየሰለለና እየጠበቀ የሚያያት እንዲሁም ደግሞ በአይን ፍቅር ታምሜልሻለሁ ያላት ሰው ከኋላ ማንነቱ ጀርባውን አላጠናቸው። ዛሬ ላይ ግን አንዳንድ ነገሮች ሽወዳም ይመስላሉ። በእሷ ላይ የሚደርሱ ነገሮች። ኤርሚያስ ልጅ እንዳለው ለማንም ሰው አልተናገረም። ሌላው ቀርቶ ለራሱ እንኳን ልጅ እንዳለው መንገርም አይፈልግም። ይሄ ማለት ደግሞ ከሴተኛ አዳሪ ከሆነችዋ ሴት የተወለደችዋ ልጅ እንዴት ነው ይችን ልጅ ልታሳድጋት ያልቻለችው? አቅሙ የለኝም በማለት ወደ ኑሐሚን ህፃን ልጅ እንድትመጣ አድርገዋታል ማለት ነው። ይሄ ማለት ደግሞ ኑሐሚን አታውቅም ልጅ መሆኗን ብቻ ህፃን ልጅ እንደሆነች እና እንዲሁም ደግሞ እናቷ በላዩ ላይ በር እየቆለፈችባት ስራ እንደምትወጣ ይሄንን ብቻ ነበር የምታውቀው። የኤርሚያስ ልጅ እንደሆነች ሳታውቅ ወደ ቤቷ አምጥቶታል ማለት ነው። አጎቴ ነው ብሎ ነው የተዋወቃትም። የገዛ ልጁን አጎት ሆኖ እሱ ለመኖር ለምን ፈለገ? እጅግ በጣም ውስብስብ ያለ ታሪኮች ይታዩበታል ማለት ነው። አባባ አሁን ላይ ኤርሚያስን እየወደዱት መጥተዋል። ምክንያቱ ደግሞ እያደረገላቸው ያለው ነገር፣ እየደገፋቸው ድጋፎት ለሕክምናው ለቤቱም ሁሉንም ነገር እንዲሁም ደግሞ ልጃቸው ከሀሳብና ከጭንቀት የወጣችበትን መንገድ እያዩ ለኤርሚያስ ያላቸው ቦታ እየተስተካከለ መጥቷል ማለት ነው። እጅግ በጣም አብዝተው ይጠሉት ነበረ። በምንም አይነት ተአምር ኤርሚያስን አይወዱትም ነበር። ብዙ ነገር አድርጎላቸው ራሱ
ፍላጎት አልነበራቸውም እሱን የማየት ወይም ደግሞ ከልጃቸው ጋር እንዲቀራረብ አይፈልጉም ነበር። አሁን ላይ ግን ኤርሚያስን እጅግ በጣም ከልጃቸው እኩል እየወደዱት ይገኛሉ ማለት ነው። እንደው በጣም ውለታው በዛብን። አሁን ደግሞ እቺ ኮኪ ህፃን ልጅ መጣ ከኛ ጋር ተደርባለች እና መሳቀቃቸውን ለልጃቸው እየነገሯት ነበር። ኑሐሚንም ችግር የለውም በቃ እኔም እንዳንተ ሳልሳቀቅ እኮ ቀርቼ አይደለም፣ ግን በቃ ወዴት እንጥላታለን እስካለን ድረስ ትኖራለች በማለት ነገሮችን ስታስተባብል ነበረ ማለት ነው። በነገራችን ላይ ኤደን አሁን ላይ እጅግ በጣም ውስብስብ ያለ ህይወት ውስጥ ያለች ትመስላለች። ምክንያቱም መንታ መንገድ ላይ ነው ቆማ ያለችው። ከእናቷም አልሆነች እንዲሁም ደግሞ ከስራዋም አልሆነች። መጀመሪያ ጊዜ ክብሯን ስታስወስድባት መድኃኒት ሰጣት ስለነበረ ተኝታበት ካደረችበት አልጋ ላይ ራሷን ስትነቃ ያገኘችው በጣም በሚገርም ሁኔታ የነበረው የኤደን ህይወት የተበላሸበት መንገድ መድኃኒት በመስጠት ነበረ። አሁን ላይ ግን ይሄንን ነገር የሰጣት ገንዘብ እጅግ በጣም ብዙ ቢሆንም ክብሬን በገንዘብ መሸጤ እንዲሁም ደግሞ ለእናቷም ቢሆን ገንዘብ ትወዳለች እና እናትየዋ ያስፈልጋታል፣ አፏን ትዘጋለች በገንዘብ ምንም ቢሆን ሰርቻ መጣሁት ገንዘብ ስለምትፈልግ ገንዘብ ሰጣት ዝም ትለኛለች በማለት አስተባብላ ነበረ ወደ ቤት የገባችው እያለቀሰች። እንዲሁም ደግሞ እጅግ በጣም የተጎሳቆለ ፊት ይዛ የገባችው። እናትየዋም ተደናግጣ ይሄን ገንዘብ ከየት አመጣችው? የጠረጠርኩት ብቻ እንዳይሆን እያለች ነበረ ያሰበችው። ከአራጣ አበዳሪው ጋር ሄዳ የሆነ ነገር እንደፈጸመች ነበር እናትየዋ ያሰበች እንጂ በሴተኛ ዳሪነት እንደዚህ ላይ ተሰማርታ እየሰራች ነበረ ብሎ ለማመን በጣም የሚከብድ ነገር ነው ማለት ነው ለእናትየዋ። አሁን ግን ኑሐሚን ሁሉንም ነገር አፍረጥርጣ ተናግራለች ለእናትየዋ። ክብሯን እንዳጣች መድኃኒት አድርጋባት ሶስና በጠጣችው ውሃ ላይ በስተመጨረሻም ኤደን ክብሯን ማጣቷንና ገንዘብም ደግሞ ጠቀም ያለ ገንዘብ እንደተሰጣት አምጥታ የሰጠቻት ገንዘብ እሱ መሆኑን ለእናቷ አስረግጣ ስትነግራት እናትየዋ እጅግ በጣም ደንግጠው ነበረ። ይህንን በልጄ ላይ የፈጸመው ማን ነው? ክስ መሰርታለሁ ስትል ኤደንም ደግሞ ወደ እህቷ ኑሐሚን አመለከተች ማለት ነው። ምክንያቱ ደግሞ ኑሐሚንን ለማያያዝ ኑሐሚን ትበልጠኛለች፣ ኑሐሚን በሰው ትወደዳለች፣ ኑሐሚን በቁንጅና ትበልጠኛለች ብላ ኤደን ራሷን ዝቅ አድርጋ ነው የምትመለከተው። እጅጉን በጣም ግን ኤደን ራሷ እንደምታምር ኤደን እጅግ በጣም ውብ እንደሆነች አትረዳም ራሷን ማለት ነው። ስለዚህ የእሷ ውበት ሳይታያት የሰው ውበት እያደነቀች እሷ ከኔ ትበልጣለች በማለት ኤደን ያሰበችውና የጠነሰሰችው ሴራ አልሳካላት ሲል አሁን ደግሞ የመጣችበት ሌላኛው ሴራዋ አሁን እህቴ ኑሐሚን ናት እኔ ላይ ጠቁማ እንደዚህ አይነት ወንጀል እንድደፈር ያደረገችኝ በማለት እንግዲህ ሁለታቸው ተያይዘው እህትማማቾቹ ሲደባደቡ እናትየዋ ለገላጋይ ያለህ ድረሱልኝ እያለች እጅግ በጣም ጩኸት እያሰማች ነበረ። በስተመጨረሻም ተገላግለው ጸባቸውን ካቆሙ በኋላ ወደ ወቀሳቸው ሲገቡ ኤደን እንደዚህ አይነት ነገር በእህትሽ ላይ እንዴት ትፈጽሚያለሽ? እኔ እህትሽ አይደለሁም ወይ? እንዴት እንደዚህ አይነት ነገር ሳስብሽው? በማለት ኑሐሚን እጅግ በጣም ተናዳ እጅግ በጣም እየተናገረቻት ነበር ማለት ነው። በዛ ሰዓት ላይ ግን ኑሐሚን የምትናገረውን ንግግር ወደ ጎን በማለት እናትየዋ ለልጇ ተደርባለች። እናትየዋ በነገራችን ላይ ልቧ ያውቃል ልጇ ምን አይነት ልጅ እንደሆነች፣ መጥፎ ልጅ እንደሆነች እጅጉን በጣም ብዙ ነገሮችን ታውቃለች። ግን ልጇን አሳልፋ ላለመስጠት ስትል ለልጇ ተወግናለች ማለት ነው። በዚህ በኩል ላይ ልጇን እየጎዳቻት እንደሆነ ገነት እየታወቃት አይደለም። በስተመጨረሻ ገነት እጅግ በጣም በልጇ የምትጎዳበት አጋጣሚዎች ቅርብ እየሆኑባት ነው ማለት ነው። አሁን ላይ ኑሐሚን በኤርሚያስ ፍቅር ላይ ወድቃለች ማለት ነው። ኤርሚያስ ማንነቱ ከኋላ ላይ ያለው ብዙ ነገሮች የተደበቁ ማንነት ያለው ይመስላል። ምክንያቱም ሴተኛ ዳሪዋ ቦስ እያለች ስትጠራው ነበር። እንዲሁም ደግሞ ከሴቶች የሚገኘውን ገንዘብና ገቢ ወደ አካውንትህ አስገብተናል የሚያሉት ነገር ይታያል ማለት ነው። ይሄ ማለት ደግሞ የኤርሚያስ ማንነት ከጀርባ ብዙ ታሪክ አለው። እንዲሁም ልጅ ወልዶ ኮኪን ልጄ አይደለችም አጎቴ ነው ብለሽ በይ በማለት ከመንገድ እንደወደቀች አስመስሎ ወደ እሷ ማምጣቱ እሷን ለማግባትና ጠቅልሎ ለማኖር ሽማግሌ ለአባቷን መላክ እንደሚፈልግ እየነገራት ነበር። የኤርሚያስ ማንነቱ ከዚህ በኋላ ያለው ነገር ይቀጥላል ማለት ነው። እጅጉን በጣም ከባድ ነው። ይህንን ፈተና እንዴት ታልፈው ይሆን ኑሐሚን? ይህንን ፈተና ካለፈች እጅጉን በጣም ጀግና ናት ማለት ነው። ግን ከዚህ ሁሉ ቀድሞ አልጋ ላይ ከወደቁ እጅግም በጣም ኑሐሚን ትጎዳለች ማለት ነው። ይህን ነገር ሳይነግራት ወደ ትዳር ከገባች
ካወቀች በኋላ ምን ሊፈጠር ይችላል? እንዲሁም ደግሞ አባትየው ሕክምና ሊጀምሩ ነው። ከዳኑ ይህንን ነገር ሊያስቀጥሉት ይችሉ ይሆን ወይስ ሊያስቆሙት የሚለውን አብረን የምናየው ይሆናል። ክፍል 15 እጅግ በጣም የሚያምርና ተአምራት የበዙበት ይሆናል ማለት ነው። ውድና የተከበራችሁ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ መሆን ትችላላችሁ። በየጊዜ የሚለቀቁትን ቪዲዮ እኔም ለእናንተ አቀርብላችኋለሁ ማለት ነው።